የሆነ ነገር ልንገራችሁ። ህይወት ፍትሃዊ አይደለም፣ ነገር ግን እግዚአብሔር ፍትሃዊ ነው። ህይወት ፍትሃዊ አይደለም፣ ነገር ግን እግዚአብሔር ፍትሃዊ ነው። ሰይጣን በቻለው መልኩ ይጎዳቸዋል፣ ምክንያቱም እውነቱን ለመናገር ይጠላቸዋል። እግዚአብሔርን የሚወድን ሰው ይጠላል፣ ምክንያቱም እግዚአብሔርን ይጠላል። እና ክርስቶስን ለመከተል ከወሰናችሁበት ጊዜ ጀምሮ ጠላት ይከተላቸዋል፣ እረፍት ይኖራቸዋል። ለእረፍቱ እግዚአብሔርን እናመሰግናለን። ነገር ግን ክርስቶስን በበረሃ ውስጥ ለ40 ቀን እና ለ40 ምሽት ሲፈትነው በሉቃስ ምዕራፍ 4 ታሪኩ እንዲህ ይላል። ፈተናውን ከጨረሰ በኋላ ስሙኝ፣ አንዳንድ ጊዜ ችግር ላይ ሌሎች ችግሮች እየተደራረቡ እንደሆነ አይሰማችሁም? ታውቃላችሁ፣ ፈተናውን ከጨረሰ በኋላ ሌላ አመቺ ጊዜ ይጠብቃል። አስገራሚው ነገር ይሄ ነው። በጣም ጎበዞች መሆን አለብን፣ መጸለይ አለብን። ይሄም ማለት ጠላታችን እንዴት እንደሚንቀሳቀስ ተምረን በፍጥነት እንይዘዋለን። አብዛኛው ጦርነት በጭንቅላታችን ውስጥ ነው። ህይወትን በትክክል መንገድ ከተመለከትነው መጥፎ አይደለም። ስንት ሰዎች ናቸው ያላቸውን ነገሮች ሳይሆን የሌላቸውን ነገሮች ብቻ የሚመለከቱት? ስንቶቻችሁ ከባድ ህይወትን አሳልፋችኋል ብዬ ስጠይቅ ግማሾቻችሁ እጃችሁን አውጥታችኋል። በእርግጠኝነት አብዛኞቻችሁ በጣም ከባድ ህይወት አሳልፋችሁ ይሆናል። ነገር ግን እኔ የተማርኩትን ተምራችሁ ራሳችሁን ዛሬ መርዳት ትችላላችሁ። የሌለኝን እንዳላይና እንዳልመኝ እና በህይወቴ ውስጥ እግዚአብሔር ያደረገልኝን እንድመለከትና እንዳመሰግን